ሰላም ለእናንተ ይሁን። ይህ የኮልፌ ቃለ ሕይወት ቤተክርስቲያን ከኤልሻዳይ ቲቪ ጋር በመተባበር ዘወትር ሰኞ በዚህ ሰዓት የምታስተላልፈው የትምህርት ፕሮግራም ነው። እግዚአብሔር ረድቶን የኤፌሶንን መጽሐፍ እያጠናን 16ኛ ሳምንት ላይ ደርሰናል። በዛሬ ትምህርታችን ደግሞ መንፈሳዊ ውጊያ በሚል ርዕስ እንነጋገራለን። ወንድማችሁ ብስራት ነኝ። ከእግዚአብሔር ቃል ምዕራፍ 6 ቁጥር 10 ጀምሮ ያለውን እናነብና ጸልየን ፕሮግራማችንን እንጀምራለን። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ጦር ዕቃ ሁሉ ልበሱ። መጋደላችን ከሥጋና ከደም አይደለምና ከአለቆችና ከስልጣናት ጋር ከዚህም ጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት ከመንፈሳዊ ሰራዊት ጋር እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለማቆም እንድትችሉ የእግዚአብሔርን ጦር ዕቃ ሁሉ ልበሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩርም ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምታችሁ ቁሙ። በሁሉም ላይ ጨምራችሁ የሚንበለበለውን የክፉ ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብር ሁሉ ላንተ ይሁን። ይህንን ክፍል እግዚአብሔር ሆይ እንድታስተምረን መንፈስህ በእኛ ላይ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን። አሜን። ጳውሎስ የሮም ወታደሮችን ያየበት ነገር ይገርመኛል። በጦር ትምህርት ቤት ውስጥ ለተወሰነ ጊዜ ማስተማር ዕድል ስላገኘው በተወሰነ ደረጃ የወታደራዊ ሳይንስን የመረዳት አቅም አለኝና ይሄ እዚህ ክፍል ላይ ያየሁት የጳውሎስ አረዳድ በእስር ቤት ውስጥ በሚመላለስበት ጊዜ ጳውሎስ በታሰረበት ጊዜ የሮማ ወታደሮችን በደንብ ጠንቅቆ እንደተመለከታቸው ለመገንዘብ ችያለሁ። ምክንያቱም ይሄ የተጠቀመበት ምሳሌ በወታደራዊ ሳይንስ ውስጥ ቁልፍ የሚባሉ የወታደር ስነ ልቦናዎችንና ዝግጅቶችን ያካተቱ ስለሆነ የወታደር ስነ ልቦና የተገነባባቸው መሰረታዊ ነገሮች አሉ። ከነዛ ውስጥ አራቱ በተለይ በዚህ በጳውሎስ ጽሑፍ ውስጥ ጎልተው የሚታዩ ናቸው። አንደኛው ምክንያት ምንድን ነው ብትሉኝ፣ ይሄ ማንኛውም ወታደር የዚህ የማሸነፍ ስነልቦናውና የወታደራዊ ስነልቦናውን የሚገነባው ሁል ጊዜ በልምምድ ውስጥ የሚያልፍ መሆኑ ነው። ወታደር ዛሬ ጦርነት አለ ተብሎ ትላንትና አይዘጋጅም፣ ወይም ዛሬውኑ አይዘጋጅም፣ ወይም ጦርነቱ አብቅቷል ብሎ እፎይ ብሎ ወደ ቤቱ አይሄድም። ተመልሶ ወደ ልምምድ ነው የሚገባው። ሁል ጊዜ በልምምድ ፓተርን ውስጥ ነው የሚያልፈው። ጳውሎስ ይህንን ወታደራዊ ስነልቦና እንደሚገባ ከሮሜ ወታደሮች ላይ ስለምትመለከተ በመግቢያው ቁጥር 10 እና በማለቂያው ቁጥር 18 ላይ በሚገርም ሁኔታ ገልጦታል። አንደኛ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በጌታና በኃይሉ ችሎት የበረታችሁ ሁኑ። ቁጥር 18 ላይ ደግሞ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ይባላችሁ። የበረታችሁ ሁኑ፣ እንደገናም ደግሞ በመንፈስ ጸልዩ። መበርታት የመንፈሳዊ እድገት መገለጫ እንደሆነ በምዕራፍ 3 ላይ አይተናል። በምዕራፍ 4 ላይ አይተናል። ተደጋጋሚ ተነጋግረንበታል። በውስጥ ሰውነታችሁ በርቱ፣ ክርስቶስን ወደ መምሰል ሂዱ። ስለዚህ ይሄ የዘወትር ልምምዳችን ከዚህ ምድር እስከምንሄድ ድረስ ወይም ጌታ ኢየሱስ ክርስቶስ መጥቶ እስከሚያሳርፈን ድረስ እኛ ከዚህ ስነ ምግባር የምንወጣ ሰዎች አይደለም። ሁል ጊዜ በልምምድ ውስጥ ነው ያለን። ሁሌ የጌታን ኃይል በመለማመድ ውስጥ ነው ያለን። ሁሌ የመንፈሱን ሙላት በመለማመድ ውስጥ ነው ያለን። የሮማ ወታደሮችም ደሴም ወይ
ከሌሎቹ በዘመኑ ከነበሩት ወታደሮች ሁሉ ብልጫቸው ምንድነው? በየቀኑ ወታደራዊ ልምምዳቸውን ሳያቋርጡ የሚያከናውኑ ነበሩ። ጳውሎስ ይህንን በደንብ ኦብዘርቭ አድርጎ ነበር። ስለዚህ ምን አላቸው? በጌታና በኃይሉ ችሎት የበረታችሁ ሁኑ፣ እንደገና ደግሞ ዘወትር በመንፈስ ጸልዩ አላቸው። ወታደር ሁል ጊዜ ልምምድ ውስጥ ያለን፣ ይሄ በልምምድ ያላለፈ ወታደራዊ ስነ ልቦና ያለው ሰው የቱንም ያህል ግዙፍ ትጥቅ ቢኖረው ዋጋ የለውም። በጦርነት ታሪክ ውስጥ ይሄ የሚታወቅ ነው። ልምምድ ሳይኖራቸው በጣም ግዙፍ ትጥቅ የታጠቁ የጦር ክፍሎች በአንድ ጊዜ በተወሰነ ደቂቃ ውጊያ ነገራቸውን ሁሉ አስረክበው እጅ ይሰጣሉ፣ ወይም ደግሞ ጦርነቱ ይበተናል፣ ምርኮኞቹ ይሆናሉ። ምክንያቱም ምንድን ነው? ስለታጠቁት ነገር እንደገናም ደግሞ ስለ ወታደራዊ ስነ ልቦናቸው የሚገነባውን በቂ ልምምድ አለማግኘታቸው ነበር። ልብ አላችሁ ወዳጆች? መንፈሳዊ ውጊያ የሚጀምረው ይሄኛውን ስነ ልቦና በመገንባት በጌታና በኃይሉ ችሎት ዘወትር የምንበረታ፣ ዘወትር ወደ ጌታና ወደ ኃይሉ ችሎት እርሱን ወደ መታመን የሚመጣ ማንነት ነው። ዘወትር በመንፈስ የምንጸልይ ሲሆን ነው እኛ ሕይወት ውስጥ የእግዚአብሔር ጸጋ በሙላት ዘወትር ባለ ጊዜ እኛ ወትሮ ዝግጁ፣ ቃሉ እንደዛ ነው የሚባለው፣ ሁል ጊዜ ዝግጁ ለማለት። ስለዚህ ወትሮ ዝግጁ ያደርገናል። ሁለተኛው የወታደር ስነ ልቦና የተገነባበት ትልቁ ምክንያት ትጥቅን ማወቅ ነው። እንግዲህ ወታደር ሁለት አይነት ትጥቆች አሉ። በጠቅላላ የሚታጠቃቸው ትጥቆች አንደኞቹ ኦፌንሲቭ ናቸው፣ ወይም ደግሞ የማጥቂያ መሳሪያዎቹ ናቸው። ሁለተኛ ደግሞ ዲፌንሲቭ ናቸው። እነዚህ ደግሞ ዲፌንሲቭ ኦፌንስ የምንላቸው ራሱን የሚከላከልበት። በዚህ በመጽሐፍ ቅዱስ ላይ ስንመለከት ጳውሎስ ይህንን በሚገባ ገልጦታል። አንደኞቹ የመዋጊያ መሳሪያዎች ኦፌንሲቭ ናቸው፣ ሌሎቹ ደግሞ የመዋጊያ መሳሪያዎች ዲፌንሲቭ ናቸው። እንደ እውነቱ ከሆነ መንፈሳዊ መጋደል እንደ ክርስቲያን በምናስብበት ጊዜ በዚህ ምድር እስከምንኖርበት ጊዜ ድረስ ይሄ አብዛኛውን ውጊያ የሚዋጋልን ራሱ ጌታ ነው። ጌታ ስለ እናንተ ይዋጋል ይላል መጽሐፍ ቅዱስ። ስለዚህ አብዛኛው እዚህ ላይ በሮሜ ወታደር ዘመን የነበሩ ትጥቆች ዲፌንሲቭ ኔቸር ነው ያላቸው። ምክንያቱም የሚወረወርበትን ፍላጻ፣ ጦር፣ የተለያዩ ነገሮችን የመቋቋም አቅም የለውም። ስለዚህ ያንን መቋቋም በሚችል ቁመና ለመምጣት የራስ ቁር ይደፋል። ይሄ እዚህ ላይ ጥሩር ያደርጋል፣ የደረት ጥሩር ጋሻ ይይዛል። እንደገና ደግሞ እነዚህን የታጠቃቸውን ትጥቆች በሙሉ ሰብስቦ እንዲይዝለት መቀነት ያደርጋል። ይሄ መቀነቱ የታጠቃቸውን ትጥቆች ሰብስቦ ከመያዝ ባሻገር ደግሞ ለራሱ ፐርሰናል የሚጠቀምባቸውን ነገሮች የሚያደርግበት ነው። ከዛ ቀጥሎ ይህ ሰይፉና ያደረገው ጫማ ወደ ኦፌንሲቭ ስራ በሚሄድበት ወደ ማጥቃት በሚሻገርበት ጊዜ የሚጠቀምባቸው ናቸው። ስለዚህ ጳውሎስ እነዚህን ነገሮች በጣም በሚደንቅ ሁኔታ ሜታፎር እያደረገ ክርስቲያናዊ ውጊያ ምን እንደሚመስል ይናገራል። አንደኛው ይሄ የእውነት መቀነት ነው ያለው። ልብ አላችሁ? ሁሉን ነገር ሰብስቦ የሚይዝለት ወታደሩን ቁመና የሚገልጥ የራሱን ፐርሰናል ነገር የሚይዝለት መቀነቱ ነው። ትጥቁን እንደሚገባ ሰብስቦ የሚይዝለት ለሰይፉ ማስቀመጫ የሚሆን የተለያዩ ለመኝታው የሚያስፈልጋቸውን ነገሮች የሚያደርግበት ይህ መቀነት ነው። መቀነቱ ለወታደሩ በደንብ ቁመናውን አሳምሮ በውጊያው መካከል እንዲገለጥ ያደርገዋል። ለክርስቲያን ውጊያ ከጠላቱ ጋር የሚያደርገው ሰልፍ በዚህ ምድር እስካለ ድረስ መታጠቅ የሚገባው እውነትን ነው። የምንዋጋው ከሐሰት አባት ጋር
ጌታ ኢየሱስ ክርስቶስ በወንጌል መጽሐፍ ላይ በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ገደማ እውነትን ብታውቁ እውነት አርነት ያወጣቸዋል ይላቸዋል። ስለዚህ በጣም እንትን ያሉ ደቀ መዛሙርት ይሄንን መረዳት አልቻሉም። ያመኑትን ነው እንደዚህ ያላቸው። ከዛ በኋላ ሌላ ተጨማሪ ንግግር በሚናገሩበት ጊዜ ዲያብሎስ የሐሰት አባት ነው ልባላችሁ። የምንዋጋው ከሐሰት አባት ጋር። ሐሰት ለጊዜው ጉልበት ታገኛለች። ሐሰት ለጊዜው በቃ አየሩን ሁሉ ትይዛለች። በዚህ ጊዜ በቁመናችን መገኘት እንድንችል የጳውሎስ ሐሳብ ይሄ ነው። በዚህ ጊዜ በሰልፉ መካከል የሚነሳውን ሐሰተኛ ሐሳብ መቋቋም የምንችለው ቁመናችንን ለቀን እንዳንሄድ የሚረዳን ይህ የምንታጠቀው የእውነት መቀነት ነው። የእውነት መቀነት የታጠቁ ሰዎች በውጊያው መካከል ድል አድራጊዎች ናቸው። በውጊያው መካከል ቁመናቸውን እንደጠበቁ ይሄዳሉ። ከዛ ቀጥሎ ይሄ እርሱ እዚህ ጋር እንደተገለጠው ሳይሆን ሐሳቡን ፍሎ ለመጠበቅ እንትኑን ቀያይሬዋለሁ። የመዳን ራስ ቁር። አያችሁ፣ ወታደሩ ይሄንን ሄልሜት የሚመስለውን ነገር የሚያደርገውበት ምክንያት የሚወረወሩ ከጠላት የሚወረወሩ ፍላጻዎች አእምሮውን ጎድተው ሰውየውን ወደ ሞት እንዳያጋልጡት ነው። ይህ ሜንታሊቲ በአእምሮ በመንፈስ የምንረዳው ስለ እግዚአብሔር ያለን ሐሳብ መሰረቱ መሆን ያለበት አለ ጳውሎስ በድነታችን ላይ ነው። ስለ ድነታችን የከፈልነው ምንም ዋጋ የለም ወዳጆች፣ እንዲሁ በጸጋው ድነናል። ወደ ጦር ሜዳ በምንገባበት ጊዜ የራሳችንን ጽድቅ ይዘናል። ከጠላት ጋር በምናደርገው ውጊያ ሁሉ የኛ ድል አድራጊነት ትልቁ መሰረት ምንድን ነው ብትሉኝ፣ ይህ የመዳናችን ራስ ቁር ክርስቶስ ስለኛ ሳክሪፋይስ ነው። ስለዚህ በየትኛውም ውጊያ ድሉ የኔና የናንተ ነው። 2006 ዓመተ ምህረት ላይ የኢትዮጵያ ብሔራዊ ቡድን ወደ ደቡብ አፍሪካ የዋንጫ ጨዋታ አልፎ ነበረ። ይሄ ጨዋታ መጀመሪያ ከሱዳን ጋር ነው ያደረገውና ሱዳን ሀገር በተደረገ ጨዋታ ጥሩ ጨዋታ እየተጫወቱ 3-3 እያሉ ድንገት ዳኛው 2 የፍጹም ቅጣት ምት ይሰጡና 5-3 ጨዋታው ያበቃል። ከዛ ወደ ኢትዮጵያ መጥተው ሲጫወቱ ኦልሞስት እስከ 60ኛው ደቂቃ ድረስ የኢትዮጵያ ብሔራዊ ቡድን ወደ ደቡብ አፍሪካ የሚያሳልፈውን ውጤት አላመጣም። ገና 0-0 ነው ጨዋታው። ከ60 ደቂቃ በኋላ ነው ነገሮች የተለወጡት። ይህንን አሁን የምነግራችሁን ታሪክ እናንተ አታውቁም ልበላችሁ። ስለዚህ የኢትዮጵያ ብሔራዊ ቡድን ጨዋታ ብዬ ብከፍትላችሁ በሱዳኑ ጨዋታ ዳኛው ያዳሉ የሚመስል ነገር አለውና በቃ ኢትዮጵያውያኖቹ ድል እንኳን ለማድረግ ጫፍ ሲደርሱ ዳኛ ያዳላባቸዋል ብላችሁ በ90 ደቂቃ ብትተዉት እና ወደ ቤት ሄዳችሁ ብታስወሩ ይሆናል እንዴ? አልፏል እኮ የኢትዮጵያ ብሔራዊ ቡድን። 60ኛውንም ደቂቃ አይታችሁ እንደዛው ብትናገሩ አይሆንም። እንደገናም ደግሞ ይሄ 90ውን ደቂቃው የሁለቱንም ጨዋታ ውጤት አይታችሁ 2-0 ማሸነፉ በቃ የተረጋገጠ ጉዳይ ነው፣ ያለፈ ጉዳይ ነው። እናንተ ብታዩ ባታዩ፣ እናንተ ብታግዙ ባታግዙ ይሄ አይለወጥም። ይሄ በቃ ፊልም ነው። አሁን እያያችሁ ያላችሁት 5-3 መሸነፉ 60 ደቂቃ መመራቱ ፊልም ነው እንጂ ውጤቱ ኦልሬዲ አልቋል። የመዳን ራስ ቁርን ያጠለቀ ሰው እንደዚህ ነው የሚያስበው። ዛሬ ጠላቱ ስለበረታበት፣ ዛሬ በእርሱ ላይ የሚነሳው ሰልፍ ከአቅም በላይ መሆኑ እርሱ ድል መደረጉን አይገልጥለትም። ምክንያቱም ድሉ የተመሰረተው የዛሬ 2000 ዓመት በጎልጎታ መስቀል ላይ በተደረገለት ዋጋ ነው። የሾህ አክሊል የደፋለታል፣ እንባ ያፈሰሰለት፣ ጎኑን የተወጋለት፣ አሎሄ አሎሄ ላማ ሰበቅታኒ ያለለትና ያለቀሰለት ጌታ አለ። የድሉ መሰረት እዛ ጋ ነው ያለው። እናም ደግሞ ከሞት መካከል በትንሣኤ ኃይል ተነስቶ በአብ ቀኝ የተቀመጠ ጌታ አለ።
የመዳን ራስ ቁርን አጥልቁ ሲል ይህ መዳን ይግባችሁ፣ ድሉ የእናንተ ነው፣ ተደምድሟል። ዲያብሎስ በየትኛውም መንገድ በእናንተ ላይ የሚያደርገው ሰልፍ ውጤቱ የሚገለበጥ መሆኑን ወቁ። ሃሌሉያ። በሕይወት የትኛውም ሰልፍ ሞት እንኳን ቢመጣ እግዚአብሔር ውጤቱን ገልብጦ ለእኔና ለእናንተ ድነት እንደሚያደርገው ማወቅ ይሄ በጣም ዲፌንሲቭ ወይበን ነው። ጠላት ፈጽሞ የሚፈራው ይሄ። አንድ ጊዜ አንዲት ወጣት ልጅ ድሮ በማገለግልበት ቤተ ክርስቲያን መጣችና ጠላት ትሞቻለሽ እያለ ሁል ጊዜ ይከሰኛል አለች። እና በኋላ ሳቅ አልኩና እንኳን ደስ ያለሽ አልኳት። ብስሩ ምን ማለት ነው አልገባኝም። ትሞቻለሽ እኮ ነው ያልኩ። አዎ እኔና አንቺ እኮ ስንሞት የምንሻገረው ወደ ዘላለም ሕይወትና ወደ ዘላለም ደስታ ነው። ይህ ድነት ሲገባሽ ጠላት ወደ አንቺ አይመጣም አልኩ። ትሞቻለሽ ብሎ በምን ያስፈራራሻል? በመሻገሪያሽ ኢየሱስን በክብር በምታይበት ወዳጄ ትሞታለህ ተብለህ ትፈራለህ? ያኮ ያንተ የድልህ የመጨረሻ ምዕራፍ ኢየሱስ ክርስቶስን በዓይንህ የምታይበት። የማይፈልገው ጠላት እውነተኛው ነገር እሱ ነው። ስለዚህ የመዳን ራስ ቁሩን ያጠለቀ ክርስቲያን ሞት እንኳን ቢመጣ የድነቱን ክብር የሚያይበት ቀን እንደሆነ ይረዳል። የሮሜ ወታደር የመዳን ራስ ቁር ደፍቶ ስለ ሞት አይፈራም። ጭንቅላቴን በሆነ ቀስት መጥቶ ወግቶ ይገለኛል ብሎ አይጨነቅም። ልክ እንደዚሁ ክርስቲያን ሁሉ ይሄ ሜንታሊቲ ካለው ድኛለሁ፣ ብሞት እንኳ እሻገራለሁ የሚለው ሜንታሊቲ ካለው ድል አድራጊው እሱ ነው። ከዛ የጽድቅ ጥሩራል። ወዳጆቼ ዛሬ በዚህ ዘመን በእኛ ባለንበት ዘመን በእኔና በእናንተ መካከል ዲያብሎስ እንደፈለገ እንዲገባና እንዲወጣ እድል ያገኘበት ከኛ የህይወት ድካም የተነሳ። አያችሁ፣ እግዚአብሔር እኔና እናንተን እንድንኖርበት የጽድቅ ህይወት ሰጥቶናል። የጽድቅና የቅድስና ህይወት በሚል ባለፈው ጊዜ አይተናል። ይሄ ለመንፈሳዊ ውጊያ በጣም ጉልበት የሚሰጥ በጽድቅ በመኖር በቅድስና በመኖር በጣም ደካማ የሆነውን የህይወት ክፍላችንን እንከላከላለን። ጠላት በየትኛውም መንገድ ወደኛ ሊገባ አይችልም። የጠላትን ውጊያ ድል ማድረግ የሚፈልግ ሁሉ አንድ በጣም መረዳት ያለበት የጽድቅ ህይወት መኖር። ክብር ለእግዚአብሔር ለአምላኬ ይሁን። ቀጠልና ደግሞ የእምነት ጋሻ በእግዚአብሔር ኃይል መታመንን የሚያሳይ እምነት ራስን በእግዚአብሔር ላይ ሪላይ ማድረግ መደገፍ ማለት ነው። ትንሽ ልጅን ውሰዱና እዚህ ጠረጴዛ ላይ ቁጭ አድርጉት። አባቱ ወይ እናቱ ራቅ ያለ ቦታ ላይ ሆነው ማሙሽ ና ቢሉት በእሱና በአባቱ ወይም በእናቱ መካከል ስላለው ገደል አያስብም። ዝም ብሎ ወደ እናቱና ወደ አባቱ ይሄዳል። ቶታሊ በአባቱና በእናቱ ላይ የሚደገፍ። ጴጥሮስ አንድ ጊዜ በማቴዎስ ወንጌል ላይ ኢየሱስ ክርስቶስ በባህር ላይ ሲራመድ አየና ልምጣ ብሎ ጠየቀው፣ ና አለው። አያችሁ፣ የጠራውን ድምፅ ሪላይ ማድረግ ስላቃተው ወደ ወጀቡና ወደ አውሎ ንፋስ ሲመለከት ያ ወጀብና አውሎ ንፋስ ጠርጎ ይዞት ሊሄድ ነበር። በመንፈሳዊ ውጊያ ውስጥ በእግዚአብሔር ኃይል መታመን ትልቁን ስፍራ የሚይዝ ነው። እንዴት ነው? ብዙ ጊዜ በጣም በተለየ ሁኔታ አጋንንትን ማስወጣት ስልጣን ያላቸው ሰዎች ጋር ሄዳችሁ ቀረብ ብላችሁ ብትጠይቁት
እንዴት ነው ይሄ ነገር ብላችሁ ብትጠይቋቸው በዋናነት በእግዚአብሔር ኃይል መታመናቸው ነው ያንን ድል የሚሰጣቸው። የእምነት ጋሻ የሚንበለበሉትን የክፉ ፍላጻ ማጥፋት እንድትችሉ። እዚህ ጋር ትንሽ የሚገርም ነገር አታዩ? ማጥፋት እኮ በማጥቃት የሚመጣ ውጤት ነው። እዚህ ጋር ግን በመከላከል ማጥፋት አለ። ዲያብሎስ ለጊዜው ነው በእናንተ ሕይወት ውስጥ ሰልፍ የሚያመጣው እንጂ ፈጽሞ መቀጠል አይችልም። አንድ ቀን እግዚአብሔር በቃ ይለዋል። እስከዚያ ጊዜ ድረስ ግን በእግዚአብሔር ኃይል መታመን ያስፈልጋል። ኢዮብ እንዳለው ወደ ሕይወቱ መጣ፣ ያለውን ሁሉ አሳጣው። ምን ያስቀረው ነገር አለ ወዳጆች? ልጆቹን፣ ሀብቱን፣ ጤንነቱን፣ ሚስቱን እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። አሁንም እኔ በእግዚአብሔር እታመናለሁ። ዲያብሎስ አልቀጠለም። የገዛ ጓደኞቹ መጥተው በተለያየ መንገድ የኢዮብን ሕይወት ለመኮነን ፈለጉ። በኢዮብ ሕይወት ውስጥ ብዙ አልተገኘም። በመጨረሻ ግን እግዚአብሔር ፊት ከነበረው ይልቅ የተሻለ ክብር ሰጠው፣ የተሻሉ ልጆች ሰጠው። አያችሁ፣ ዲያብሎስ ለተወሰነ ጊዜ ነው በእኔና በእናንተ ሕይወት ውስጥ ሰልፍ። ያንን የሚንበለበለውን የክፉ ፍላጻ መቋቋም ትችሉ ዘንድ የእምነትን ጋሻ አንሱ፣ በእግዚአብሔር ኃይል ታመኑ። ድሉ የኢየሱስ ነው። ድሉ የእግዚአብሔር ነው። ቀጠለና የቃሉን ሰይፍ አለ። ብዙ በዚህ ዘመን ባሉ ክርስትናዎች ውስጥ ሰዎች የእግዚአብሔርን ቃል አስቀምጠውታል። አንዳንድ ቦታ ዘማሪው እንዳለው ይባላል። የዘማሪውን ዝማሬ ይነገርና በቃ። አንዳንድ ቦታ ኦልሞስት በተለይ ደግሞ ወጣ ከከተማ ወጣ ባሉ ቦታዎች ላይ መጽሐፍ ቅዱስ የያዘ ሰባኪ አታዩ። መጽሐፍ ቅዱስ የያዘ ፕሮግራም መሪ አታዩ። መጽሐፍ ቅዱስን አስቀምጦ ሰው ምንድን ነው የሚናገረው? በዳዊት ሕይወት ውስጥ ይሄ ነበረ። ገርማችኋል። ሳኦል ባሳደደው ጊዜ ወደ ካህኑ አቤሜሌክ ሄደና የንጉሥ ጉዳይ ስላስቸኮለኝ ሰይፍ አልታጠቅም፣ ስለዚህ ለእኔ የሚሆን ሰይፍ በዚህ አለን ሲል፣ አዎ በኤላ ሸለቆ ገለ አንገቱን የቆረጥከው የጎልያድ ሰይፍ በዚህ አለ ብሎ አውጥቶ ሰጠው ይላል። ይሲ እግዚአብሔር እንዲኖርበት እልፍ ገዳይ እንዲያደርገው ስም ያሰጠው ለዳዊት ማለት ነው። ሰይፍ የጎልያድ ሰይፍ፣ የጎልያድ ሰይፍ ከጎኑ መጥፋት የሌለበት የዳዊት ክብር ነው። የዳዊት መገለጫ ነው። የዳዊት ማንነት የሚታይበት ነው። ነገር ግን ዳዊት ያንን ሰይፍ የት እንዳደረገው እንኳን አያውቅም። የእግዚአብሔር ቃል እኔና እናንተን ከመከላከል ወደ ማጥቃት የሚያሻግረን መሳሪያችን። አያችሁ፣ የእግዚአብሔር ቃል ሰይፍ ነው። የእግዚአብሔርን ቃል ሊቋቋም የሚችል ኃይል የለም። የእግዚአብሔር ቃል ፍጹም በእኔና በእናንተ ሕይወት ውስጥ አስደናቂን ስራ መስራት ይችላል። ክብር ሁሉ ለማን ይሁን? ሌላው የወንጌል ጫማ። ክርስቲያኖች የወንጌል ስራ የተወሰኑ አገልጋዮች ድርሻ ብቻ አይደለም። ወይ እኛ የምናያቸው የምስክርነት አገልጋዮች ወይም የወንጌላውያኖች ወይም የመጋቢያን ስራ ብቻ አይደለም። የወንጌል ስራ በምድር ላይ ስንኖር እግዚአብሔር ከሰጠን መንፈሳዊ ውጊያዎች መካከል አንዱ ነው። ምንድን ነው? መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው።
የእግዚአብሔር መንግስት የለም ማለት የዲያብሎስ መንግስት አለ ማለት ነው። በቃ ይሄ ምንም የማንቀይረው በዚህ ምድር እስካለን ድረስ ያለ እውነት ነው። ስለዚህ ወንጌል በመሰከርህና ሰዎች ወደ እግዚአብሔር መንግስት በተጨመሩ ቁጥር የዲያብሎስ መንግስት ይፈርሳል። ወንጌል የማጥቂያ መሳሪያችን ነው። የወንጌል ጫማ አያችሁ፣ ወንጌል ተራማጅ መሆኑ የሚወጣ በምድር ላይ ካሉ እምነቶች መካከል ክርስትናን ልዩ ከሚያደርጉት አንዱ ባህሪ ወደ ደጅ የሚወጣ። ምድራችን የክርስቲያን ደሴት ትባላለች። ምክንያቱም ምንድን ነው? ከምዕራብ አፍሪካ ጀምራችሁ እስከ ምስራቅ አፍሪካ ድረስ ስትሄዱ ብቸኛዋ ኖሚናልም ቢሆን የክርስቲያን ተጽዕኖ ያለባት ምድር ይቺ ነበረች። ታዲያ ብዙ ሰዎች ደሴትነቷን በጣም አፕሪሼት ያደርጋሉ። ልክ ነው፣ ጥሩ ነው ክርስቲያን መሆን። ግን ያላሟላችሁ ነገር ነበራት። መንፈሳዊውን ውጊያ አላደረገች። ምናልባት የሰማችሁን ወንጌል በእነዚህ ሁሉ ለማድረስ ዋጋ ብትከፍል አሁን ከነባላት ምድራችን ካላት ተጽዕኖ እጅግ በተሻለ በብዙ ተጽዕኖ ማድረግ ትችል ነበር። ቤተ ክርስቲያንም በእነዚህ ከምዕራብ ጀምሮ እስከ ምስራቅ ያሉ የአፍሪካ ምድር ላይ ያሉ ሌሎች ተጽዕኖ ያላቸው እምነቶች ባልኖሩ ነበር። ወንጌል የጨለማውን አሰራር የምንገፍበት ትልቁ ጉልበታችን። ቤተ ክርስቲያን በጊዜው ያለ ጊዜው በሚመችም በማይመችም ሁኔታ በቃልም በተግባርም በሁሉ ነገር ለወንጌል መልእክት የተዘጋጀች መሆን አለባት። አንፎርቹኔትሊ ለዚህ አልታደልም። አንዳንድ ጥናቶች ሲያሳዩ በቤተ ክርስቲያን ውስጥ የሚበጀቱ በጀቶች ሲታዩ ከ199.9 የሚሆኑት ለውስጣዊ ጉዳይ ብቻ፣ ከዛ ያቺ 1 የሆነችው ደግሞ ለወንጌል ስራ የምትመደበው በአብዛኛው ትኩረት የምታደርገው ወንጌል በደረሳቸው ሰዎች መካከል ላይ ነው። ወንጌል ወዳልደረሳቸው ሰዎች የመሄድ አቅማቸው እጅግ የሚቀረው ግን ይህ የወንጌል ጫማ እኔና እናንተ የጨለማውን መንግስት እንድንገፍ እግዚአብሔር የሰጠን መሳሪያችን። የሮም ወታደር በጣም የሚያስደንቅ የሚያምር ሰንደል ነው የሚያደርገው። ስለዚህ የትኛውንም መንገድ አቋርጦ ለሮም መንግስት የሚገዛ ያደርገዋል ያንን ሀገር። መንገዶች ሁሉ ወደ ሮም ይወስዳሉ ይባል ነበረ ድሮ። ምክንያቱም የሮም ወታደር ሁሉን አስገዝቶ ነበር። በዛ ዘመን ታዋቂ የነበረችውን ዓለም ሁሉ የተቆጣጠረ ነበር። ምንድን ነው ሚስጥሩ? የሚያደርገው ጫማ ወደ ፈለገው ቦታ አቋርጦ እንዲሄድ ረጅም ጉዞ የመጓዝ አቅም ስለሚሰጠው። ወንጌል አቅም አለው። እግዚአብሔር ወንጌልን ስበኩ ያለን በራሱ ዓለም፣ በራሱ ዘመን፣ በራሱ ኃይል። እኛ ጫማ አጥልቁ ነው የተባለው። የትኛውም ዓለም ከእግዚአብሔር ዓለም ውጭ አይደለም። ጨለማውም ቢሆን ብርሃንም ቢሆን፣ የሚታዘዘውም ቢሆን የማይታዘዘውም፣ ኃይለኛውም ቢሆን ደካማውም ቢሆን እርሱ ሁሉ የእግዚአብሔር ነው። ሁሉ የእሱ ወደ ሆነው ነው እንድንሄድ እግዚአብሔር የተናገረን። ስለዚህ ለክርስቲያናዊ ውጊያ አይነተኛው የማጥቂያ መሳሪያ 2 ነው የተሰጠን። 1 ቃሉ ነው፣ 2 ደግሞ ይህንን ወንጌል ለፍጥረት ማድረስ። የቀደሙት በተለይ ደግሞ እኔ ባለሁበት ዲኖሚኔሽን የቃለ ሕይወት አባቶች በዚህ እግዚአብሔር እጅግ የባረካቸው ናቸው። የመጀመሪያዎቹ ሚሽነሪዎች መጥተው ለጥቂት 8-9 ለማይበልጡ ሰዎች ወንጌል ነገሩ። በነበረው የፖለቲካ አለመረጋጋት ምክንያት እነዛ ሚሽነሪዎች ወጡ።
ከዛ በኋላ እነዛ 8-9 ሚሽነሪዎች ከራሳቸው አልፈው አካባቢያቸው ላሉ ሁሉ ይህንን ታላቅ የምስራች ነገሩ። ሚሽነሪዎቹ ሲመለሱ ከ345 አጥቢያ በላይ ቤተክርስቲያን ተመስርቷል። ይህንን ያደረገው ህዝቡ ነው። የተረዳትን ጥቂት እውነት ለሚቀጥለው ሰው በማስተላለፉ በዛ ዘመን የነበረው በምድሪቱ ላይ የነበረው ትልቅ ጨለማ ተገፈፈ። ከጥንቆላ አሰራር፣ ከመተት አሰራር፣ ከእርግማን፣ ከሞት እግዚአብሔር ህዝቡን እየዋጀ የራሱ አደረገ። ይህ እውነት ዛሬም ይሰራል። ሶስተኛው የውትድርና ሳይኮሎጂ የተገነባው ሶስተኛው ምክንያት ደግሞ ጠላቱን የሚረዳበት መንገድ። የውትድርና ሳይንስ አዋቂዎች ጠላት አይናቅም። በሁለተኛው ዓለም ጦርነት የአክሲስ ፓወር መሸነፍ ትልቁ ምክንያት የጃፓን የጣሊያንና የጀርመን ኃይል መሸነፍ ትልቅ ሚስጥር ይሄ የአላይድ ፓወር ወይም ደግሞ የእንግሊዝ፣ የአሜሪካ፣ የራሽያ፣ የፈረንሳይና የቻይና አንድ ላይ ሆነው የመሰረቱት ፓወር በመረጃ እጅግ የተጠናከረ ስለነበር አስክሬን ሳይቀር እያለበሱ የተሳሳተ ኢንፎርሜሽን ይሰጧቸው ነበር። ከአይሮፕላን እንደተገለበጠ አድርገው ውስጣቸው በጀርመኖቹ በጣሊያኖቹ መካከል ውስጣቸው ድረስ ትልልቅ የጦር ጀነራሎች ባሉበት ቦታ ለዛኛው አካል መረጃ የሚያቀብል። ስለዚህ ጠላትን ለመረዳት ይህን ያህል ዋጋ ይከፍላሉ። መጽሐፍ ቅዱሳችን ደግሞ እኔና እናንተ የምንዋጋውን ጠላት እንዲህ አድርጎ ገልጦ አሳይቶናል። ለእስራኤል ከተነገረ ቃል ውስጥ አንዱ ጠላትህን በፊትህ አውጥቶ ምን ይላል? አጥፋው ይልሃል ይላል። ሃሌሉያ። ጳውሎስ እዚህ ቦታ እኔና እናንተ የምንዋጋው ከአለቆች፣ ከስልጣናት፣ ከጨለማ መናፍስት እንደገናም በሰማያዊ ስራ ከሚበሩ የክፋት መናፍስት ሰራዊት ጋር ነው። አንዳንድ ጊዜ ከኛ አእምሮ በላይ የሆኑ አገላለጦች አሉ መጽሐፍ ቅዱስ ላይ። አለቆች፣ ስልጣናት፣ የክፋት ሰራዊት የተባሉትን አሁን ለማስረዳት እኔ ብሞክር በእውነት በትክክል ለመግለጥ እቸገራለሁ። ምክንያቱም እነዚህ ነገሮች ከአእምሮ በላይ ናቸው። ኃይላቸውም ከአእምሮ በላይ ነው። ጉልበታቸውም ከአእምሮ በላይ ነው። አቅማቸውም ከአእምሮ በላይ ነው። ታዲያ እንዴት ነው ከነዚህ ጋር ነው የምትዋጉት ሲል ምስጢሩ ምንድን ነው? ጳውሎስ በብዙ ክፍሎች ላይ እነዚህ አሁን የተገለጡት የመንፈስ ኃይላት ወይም የጠላት ኃይላት ድል የተደረጉ መሆናቸውን መንገሩ ነው። ራሱ ጌታችን ኢየሱስ ክርስቶስ አጋንንት በስምህ ወጣልን ሲሉት እዚህ አትደነቁ፣ እባብና ጊንጥን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣን ተሰጥቷቸዋል። እነዚህ ስማቸው የገነነ በዚህ አይምሯችን ኤክስፕረስ ማናደርጋቸው ታላላቅ የመንፈስ ኃይላት ሁሉ በመጀመሪያ ደረጃ ማወቅ ያለብን በቤተ ክርስቲያን ድል የተደረጉ መሆናቸው። ስማቸው ነው እንጂ ትልልቅ ጉልበታቸው ዲስመንትል ተደርጓል፣ ተነጥቀዋል። እነዚህ አለቆች ስልጣናትን ኢየሱስ ክርስቶስ በመስቀል ላይ ቀጥቅጦ ድል አድርጎ ተነስቷል። ኃይል የላቸው፣ ስም ብቻ ነው። በሌላ ስፍራ ላይ ጳውሎስ እንደዚህ ይላል፣ ምንም እንኳን እንደ ሰው ልማድ ብንመላለስ የጦር ዕቃችን ስጋዊ አይደለም፣ ነገር ግን ምሽግን ለማፍረስ በእግዚአብሔር ዘንድ ብርቱ። ልባላችሁ የሚናገረው ይሄ
እኛ እንደ ሰው ልማድ የምንመላለስ ቢሆንም የምንዋጋበት መንገድና የታጠቅነው ትጥቅ ግን የሰው አይደለም። ቅድም የተገለጡት እነዚህ የመዳን ራስ ቁር፣ የጽድቅ ጥሩር፣ የእምነት ጋሻ፣ የቃሉ ሰይፍ፣ የወንጌል ጫማ ተብለው የተገለጡት እነዚህ መሳሪያዎቻችን ስጋዊ አይደሉም፣ ግን ምሽግን ለማፍረስ ብርቱ ናቸው። ምሽግ እዚህ ዘመን ላይ ፎክስሆል የሚባል ታይፕ ነው። ወደ ታች ነው የሚቆፈረው። ያ ሰራዊት በሚሰፍርበት ቦታ ወደ ታች ተቆፍሮ ነው፣ በዛ ቦታ ነው ምሽግን የሚያስከብረው። በድሮ ጊዜ ግን ወደ ላይ ነበር የሚገነባው። ከተማይቱ ወደ ውስጥ ትሆናለች፣ ወደ ላይ ግንብ ይገነባል፣ ከግንቡ በላይ ሰራዊቱ ይሆናል። ይህ የጦር ዕቃችን ግን እንደዚህ የተገነባውን ምሽግ አፍርሶ አእምሮን ሁሉ ለክርስቶስ ለመታዘዝ ይማርካል፣ ይደንቃል። ጠላት የገነባውን ምሽግ አፍርሶ ከዛ ውስጥ ነፍሳትን ለመማረክ፣ ከዛ ውስጥ በጠላት እጅ ያሉትን ሰዎች ለማውጣት ይህ የእኔና የእናንተ ታጠቅነው ትጥቅ ጉልበታማ ነው። ስለዚህ ስማቸው ትልቅ ሆኖ መሽገው ስለተቀመጡ ጉልበታሞች ናቸው ማለት አይደለም። ድል የተነሱ ናቸው፣ የተነጠቁ ናቸው፣ አቅም የሌላቸው ናቸው። ገርማል። ኢያሪኮ ትዝ ትላቸዋለች። ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ስለዚህ ማንም እስራኤላዊ በስጋ ሲመላለስ የሚያስበው ነገር ወደ ኢያሪኮ መግባት እጅግ አስቸጋሪ ነው እና ለጠላታቸው የተለየ ግምት የሚሰጡ እስራኤላዊ መሪዎች ቢኖሩ ኖሮ ያ ጦርነት ድል አይደረግም ነበር። አዎ ተዘግታለች፣ ተሰልሏል፣ ታውቀዋል፣ ያለው ሁኔታ በደንብ ተጨብጧል። አሁን ግን እግዚአብሔር የሰጠው ነገር እጅግ ይገርመኛል፣ ያስደንቀኛል። ዝም ብለህ መለከት እየነፋ 7 ጊዜ ዙራት። መንፈሳዊ ውጊያ እንደዚህ ነው። ጠላትህን ጠንቅቀ ማወቅ ይጠበቅብሃል። ጠንቅቀ ማወቅ የምትለዋን አስመርባል። ጠላትህ ስሙ ግዙፍ መሆኑ ሊያስፈራህ አይገባም። ብዙ ጊዜ በጸሎት ቦታዎች እንደዚህ ተደረገብኝ፣ አስማተኛ እንዲያደርገብኝ፣ ድግምት እንዲያደርገብኝ፣ እንደዚህ ያደረገብኝ የሚለው ነገር የሚመጣው ጠላትን ጠንቅቆ ማወቅ ስለሌለን፣ ስለ ጠላት ባለን ጥቂት መረጃ ላይ ተመስርተን ስለምናደርገው። አራተኛውን ፕሪንሲፕል ልንገራችሁ። ለጠላትህ እድል አትስጠው። ጠላትህ እድል ካገኘ በእርግጠኝነት ያጠፋል። የትኛውም ውትድርና እንደዚህ ነው የሚያስበው። አንድ በኢትዮጵያ ሰራዊት ውስጥ የታወቁ የጦር ጀነራል አትታይ፣ ወደ ጠላት ስትሄድ ጠላት እንዳያይህ፣ ካየ ግን ቀድመ ተኩስ ይሉ ነበር። ለዲያብሎስ እድል ፈንታ አትስጡ። ይሄ በወታደራዊ ሳይንስ ያለው ጦርነት አብቅቶ እርቅ አለ። አሸናፊው ኃይል ምሕረት ያደርጋል፣ ምርኮኞች ይመለሳሉ። ዋቴቨር በአንተና በዲያብሎስ መካከል ያለው ጠብ ግን እርቅ የለውም፣ የዘላለም ጥል ነው ያለው። ዲያብሎስ ጠላት መሆኑን በደንብ ወቅ። አንተ ህይወት ውስጥ ካገኘ እንደማይለቅ አንተም ደግሞ አትቶ ጠላትህን በፍጹም ጠላትነት ሁል ጊዜ ልታየው ይገባል። ሐሳቤን ልሰብስብ። ዛሬ ስለ መንፈሳዊ ውጊያ ነው ያወራነው። በመንፈሳዊ ውጊያ ውስጥ 4 የወታደር ስነ ልቦና፣ ሁል ጊዜ መዘጋጀት፣ ትጥቅህን እንደሚገባ ማወቅ፣ ጠላትህን ስለ ጠላትህ ሙሉ ኢንፎርሜሽን ስሙን ሰምተህ የምትበረግግ ሳትሆን ኃይሉን፣ ስነ ልቦናውን በደንብ የምታውቅ መሆን፣ በአራተኛ ደረጃ ደግሞ ለጠላት እድል ፈንታ የማትሰጥ። እንግዲህ እግዚአብሔር ረድቶን ምዕራፍ 16ን ጨርሰናል። በሚቀጥለው ሳምንት የማህበራዊ ትስስርን ጉዳይ አብረን የምናይ ይሆናል። ክብር ሁሉ ለእግዚአብሔር ይሁን።
ተባረኩልኝ። አሜን።